እንመካከር ይፈታል ችግሩ እንነጋገር በሎ እንስማማ ከሩቅ አይመጣም እኛን ያስማማ መመካከሩ አንድ አድርጎ የገመደን ፍቅር ሳለ እስኪ እንመካከር ምንድነው ነገሩ በታሪካችን ትልቁ ጀግንነት ጠላትን ማሸነፍ ብቻ ተደርጎ ሲወሰድ ኖሯል። ዛሬ ግን አዲስ የጀግንነት ትርጉም ያስፈልገናል። እውነተኛው ጀግንነት ሐሳብን በሐሳብ መሞገስ ሲሆን እውነተኛው አርበኝነት ደግሞ ልዩነትን በጠረጴዛ ዙሪያ መፍታት ነው። ለዚህም ነው ኢትዮጵያ በታሪኳ ለመጀመሪያ ጊዜ ሁሉን አቀፍ ሀገራዊ ምክክር እያካሄደች ያለችው። ሀገር ለመገንባት ሐሳብ እንድናዋጣ ሁሉም ሰው መጥቶ እታች ላይ ምንም ሳይባል ሁሉም ሰው ተሳታፊ ሆኖ በዚህ ጉዳይ ላይ ሐሳብ እንዲሰጥ ነገሮች በመመቻቸቱ ሀገራዊ ምክክሩ በኖሩ በጣም ጥሩ ነገር ነው በጣም። ስለዚህ ሀገር የምትገነባው እንደ ኢትዮጵያዊ ከለር ይሆናል። በውይይቶች ላይ አንድ በአንዱ ጫማ ስር ላይ ገብቶ አንዱን የሚያዳምጥበት የነገ ተስፋ የጫረበትና የነገ ተስፋ ያመቻቸበት እድሉን የከፈተበት ሁሉም አገሪቱን እንዲወድ ያደረገበትና ምርጥ አካታች ሴቶችን፣ አካል ጉዳተኞችን፣ ዲያስፖራዎችን፣ መንግስት ሰራተኞችን ሁሉንም የህብረተሰብ ክፍል ያቀፈ ነው። እንመካከር ምንድነው ነገሩ የሺህ ዓመታት የጽናትና የነጻነት ምልክት የሆነችው ኢትዮጵያ በረጅም የታሪክ ጉዞዋ ልዩነቶችን በውይይት ከመፍታት ይልቅ በኃይል ለመጨረስ የሄደችባቸው መንገዶች ከባድ ጠባሳ ጥለው አልፈዋል። ዛሬ ግን ታሪክ አዲስ በር እያንኳኳ ይገኛል። የቆየ ቁስልን በእውነተኛ ምክክር ሀገር የመፈወስ ታሪካዊ ጉባኤ። ብዙ ኢትዮጵያኖች በዚህ መልኩ መነጋገር እንችል ነበር ወይ፣ በዚህ ደረጃ እንተዋወቅ ነበር ወይ የሚል ጥያቄ እየጠየቅን ነው። እርስ በርሳችን መተዋወቅ ጀምረናል። ትልቅ ኔትወርኪንግ ነው። ከየት ነው የመጣው፣ ምን ወከለ መጣ፣ እናንተ አካባቢ ምን ችግሮች አሉ፣ አንዱ ያንዱን ችግር የማየት ራሱ እድሎችን የፈጠረ ሁኔታ ነው ያለውና ስንመጣ እኔ አሁን የኔ ብዬ የምለውን ችግር ብቻ ለመንገድ አይደለም የመጣሁት፣ የሌላውንም ቁስል ለመረዳት ነው የመጣሁት። ምክንያቱም ችግሮች የሚፈቱት የኔን ብቻ በማለት ሳይሆን ሌሎችንም ችግር በመቀበል ስለሆነና እኔ ትልቅ ተስፋ ነው ማድረገው። ለዛሬ ብቻ ሳይሆን ከዚህ በኋላ ለሚመጣው ትልቅ ሰነድ፣ ትልቅ ታሪካዊ የሆነ ሰነድን ለትውልድ አቀብሎ የሚሄድ ጉባኤ ነው ብዬ ነው የማስበውና ትልቅ ተስፋ ነው ማድረገው። እንደ ሀገር የሀገራዊ ስሜት እየቀደመ ነው፣ እየተመካከርንበት ነው። ብዙም ያጋጩ ብዙም ማያስማሙን ጉዳዮች ላይ ጽንፍ ይዘን ከመውጣት ይልቅ ተመካክረን ወደ መውጣቱ እየተመለስን ነውና የማያግባቡን የሚያጨቃጭቁን ወደ አንድነታችን እያመጡ ነው። ይሄ ልዩነታችን የፈጠረው ችግር ወደ አንድነት እየፈጠረ ነውና ጥሩ ነው። መነጋገር መመካከር ወደ አንድነት ይፈጥራልና ጥሩ እየመጣ ነው። ከዚህ ሂደት የተማርኩት ነገር ምንድነው? የማይገናኙ አልፋና ኦሜጋ የሚመስሉ ሀሳቦች ዛሬ ላይ እየጠበቡ መተው መሀል ላይ እየተገናኘን ያለ ነው። እነዚህ ነገሮች ቀጣይ የሀገራችንን እጣ ፈንታ ወደ ምን ይወስደናል? ሀገራዊ መግባባትን ይሄ ነጠላ ትርክቶች የኔ ነው የሚለው ቀርቶ የወል ትርክቶችን ወይም የጋራ የሚያደርጉን መስማማቶች ላይ እየደረስን እየመጣን ነው። ስለዚህ ይሄ ደስ የሚል ነገር ነው ብዬ አምናለሁ። ሀገራዊ ምክክር ለጥቂቶች የተሰጠ ልዩ መብት አይደለም። ሐሳብን በሐሳብ ሞግተው ሀገር ለሚያጸኑ የውይይት አርበኞች የተከፈተ የጋራ መድረክ እንጂ። ይህም የነገዋን ኢትዮጵያ በጋራ የምንቀርጽበት ታሪካዊ አጋጣሚያችን ነው። አካታች የሆነ የጋራ ውይይቱ ዲሞክራሲያዊ በሆነ መንገድ እየተካሄደ የጋራ ሀገረ መንግስት ግንባታ እርሾ ነው ማለት ይቻላል። ከዚህ ቀጥሎ ያለፈው የሀገረ መንግስት ግንባታችን የነበሩ ጉድለቶችን አርመን አሁን የተስተካከለ ሀገርን የሚወክል መላው የኢትዮጵያ ሕዝብን የሚወክል ሀገረ መንግስት ገንብተን ወደፊት እንደምንሄድ ምንም ጥርጥር የለውም። ይሄ ነው ደግሞ የመጨረሻው እድላችን። በሀገራችን ለረጅም ጊዜ ሲንከባለሉ የነበሩ ጉዳዮችን ለብዙ ሺህ ዓመታት የነበሩ ጉዳዮችን መሰረታዊ በሆነ መልኩ በሀገር አቀፍ ደረጃ የምንግባባበት ጉባኤ ከመሆኑ አንፃር በራሱ ይሄ አንድ ምዕራፍ ነው። ውጤታማ የፖለቲካ መግባባት ላይ የምንደርስበት እንደሚሆን ያሉ ክፍተቶች ላይ በትንሹ መስማማት የሚቻልበት
ከዛ በላይ ደግሞ በህግ አሰራር መፍትሄ እየሰጠን ተቋማዊ በሆነ መልኩ ምንፈታበት እንደሆነ ተስፋ የማረግበት ነው። ሁሉም ሰው እየተሳተፈ ያለው በዚህ የባለቤትነትና የኔ ጉዳይ ነው በሚል ስሜት እንደሆነ እረዳለሁና ስኬታማ እንደሚሆን ሰፊ የሆነ እምነት ነው ያለው። የትኛውም ችግር ያለው ቁስል ያለው የሚሰማቸው ነገር ያላቸው ሰዎቹ በኢትዮጵያ ህዝብ ፊት ላይ አምጥቶ ከሁሉም አካባቢ የመጣውን ችግሮችን በአንድ ጠረጴዛ እንዲወያዩ እድል የሰጣበትና ነገ የተሻለች ተስፋ የምትሰጥ ሰላማዊ የሆነች ኢትዮጵያን የሚገነባ የተረጋጋች አገር የሚፈጥር ምላሽ እናገኛለን ብዬ እጠብቃለሁ። ዛሬ የምንዘራው የምክክርና የውይይት ዘር ነገ ለልጆቻችን ጽኑ መሰረት ይጥላል። ምክንያቱም ሀገር የምትጸናው በብረት ሳይሆን በሐሳብ ልዕልና ነውና። ተመካካሪ ሳውን ያየሁት ከልብ ከውስጥ ነው። እዚህ ያለው 4000 ህዝብ እየተነጋገረ ያለውና ሲሄድም ይነጋገራል፣ ሻይ ሲጠጣም ይነጋገራል፣ ምሳ ላይም ይነጋገራል። ስለ ሀገር ብቻ ነው እያሰበ ያለው፣ ስለ ትውልድ ብቻ ነው እያሰበ ያለው። እቺ ሀገር ቁስሏ የሚፈወስበት በኢትዮጵያ በአራቱ ማዕዘን አንድነትና ሰላም የሚመጣበት የዜጎች እንባ የሚታበስበት የተገፉ ወገኖች የሚካሱበት የሚታወሱበት እና መልሶ ማገገም የሚሰራበት ሂደት ይመጣል የሚል ሀሳብ ነው ያለኝ። አባቶቻችን ቅድመ አያቶቻችንም እስከዛሬ በኢትዮጵያ ውስጥ ይህን እድል አላገኙም። ስለዚህ እዚህ ተመካካሪው በሚገባ ሀሳቡን በሚገባ ማንሳት አለበት። ለሚያምንበት ሀሳብ መታገል፣ መከራከር፣ ማሳመን ሌሎችን አለበት። የሌሎችንም መቀበል አለበት። ሀገርን ወደ ዘላቂ ሰላምና ወደ ዘላቂ ዲሞክራሲ ለመውሰድ የሚደረግ ጥረት ነው ወይም ደግሞ ትልቅ እድል ነው። ይሄ ትውልድ ታሪካዊ ትውልድ ነው ብዬ አስባለሁ። ለምን አንድ ጄኔሬሽን የሆነ ቢልድ ያደርጋል። አሁን ላይ ከዚህ በኋላ የሚመጡ ጄኔሬሽኖች የኛ መመካከር የኛ መነጋገር ትውልዱን ይቀርጻል። ይሄ ጄኔሬሽን ለሚቀጥለው ትውልድ ዋጋ እየከፈለ ነው። በተለያየ መንገድ ጊዜውን መስዋዕት አድርጎ የመጣ አለ፣ ስራውን መስዋዕት አድርጎ የመጣ አለ። ስለዚህ ብዙ ነገሩን መስዋዕት አድርጎ የመጣ ሰው አለና እንደ ጄኔሬሽን ለሚመጣው ትውልድ አንድ ነገር ይሄ እንደ መሰረተ ድንጋይ ጥለን እያለፍን ነው። ጊዜው የምክክር ነውና ኢትዮጵያ የምክክር ጀግኖቿን ይዛ ለነገዋ ሰላም የበለጸገችና የተረጋጋች ሀገር ለልጆቿ ለማስረከብ እየመከረች ትገኛለች። እንነጋገር በሎ እንስማማ፣ ከሩቅ አይመጣም እኛን ያስማማ። እንነጋገር ይቅር መካረሩ ይሻል የለም ወይ መመካከሩ? አንድ አድርጎ የገመድ እስኪ እንመካከር ምንድነው ነገሩ? እስኪ እንመካከር ይፈታል።